ኢራን እምቢ ብላ ትራምፕ አትምረጭ ያሏትን ሰው የሀገሪቱ መሪ አድርጋ መርጣለች። የኢራን ወታደራዊ የደህንነትና የሲቪል ተቋማትም ስለ ሞጅታባ ኻሜኒ እሰየው ብለዋል። እንኳን ተመረጥክልን፣ እንኳን የአባትህን ቦታ ወሰድክ ብለው የኢራን ፖለቲከኞች በጋራ በሞጅታባ ኻሜኒ ላይ ተስማምተዋል። እስራኤል ቀጣዩን መንፈሳዊ መሪ እገድላለሁ ብላ የፎከረች ሲሆን ኢራን ግን እምቢ ብላ የመረጠችውን መርጣለች። ኢራን ይህንን ምርጫ ስታከናውን የቴህራን ሰማይ በጥቁር ጭስ ተሸፍኖ ነበር። እስራኤል የኢራንን የነዳጅ ማጠራቀሚያዎች መምታቷ እጅግ አደገኛ ጭስ በቴህራን ሰማይ ላይ እንዲያንዣብብ አድርጓል። ይህ የእስራኤል ጥቃት ደግሞ አሜሪካን ቅር እንዳሰኘ ተሰምቷል። የአሜሪካ ባለስልጣናት ለእስራኤል አቻዎቻቸው ምንድነው ያደረጋችሁት ሲሉ መልእክት ማስተላለፋቸውም ተሰምቷል። ትራምፕን ያስቀየመው ይህ ጥቃት በዋናነት በነዳጅ ላይ ትኩረት ማድረጉ ምክንያት እንደሆነም ተነግሯል። በነዳጅ ቀልድ የማያውቁት ትራምፕ ነገ በእጃቸው ሊያስገቡት የሚችሉትን ነዳጅ እስራኤል ስላጠቃችባቸው ደስተኛ ለመሆናቸው ተነግሯል። ይህ እንደተጠበቀ ሆኖ የብሬንት ነዳጅ ዋጋ በበርሜል $100 መግባቱን ተከትሎ ዓለም በጭንቅ ተወጥሯል። ዶናልድ ትራምፕ ደግሞ እንደ አሜሪካም እንደ ዓለምም ልንከፍል ከምንችለው ዋጋ አንጻር ይህ በጣም ትንሹ ነው፣ ነገሮች ሲረጋጉ ይስተካከላል፣ ሞኝ አትሁኑ የሚል አስገራሚ መልእክት ልከዋል። ሁኔታው ለሩሲያ እንደተመቻት ተገልጿል። በመካከለኛው ምስራቅ ያለው ነዳጅ ምርቱ እየቀነሰና እየቆመ ባለበት ሰዓት ማዕቀብ የጣሉና የተጣለባቸው ሀገራትም ፊታቸውን ወደ ሞስኮ አድርገዋል። ሞስኮም ልዩ ሲሳይ ገጥሟታል ተብሏል። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ደግሞ ከ60 ሚኒትስ ጋር ያደረጉት አነጋጋሪ ቃለ ምልልስ እያወያየ ይገኛል። በኢራን ውስጥ አዲስ መንግስት፣ አዲስ ስርዓት የመገንባት ዕዳም ሆነ ኃላፊነት የለብንም፣ ነገር ግን ከመደብደብ ወደ ኋላ አንልም ብለዋል ፒት ሄግሴት። የቀድሞው ወታደር በአፍጋኒስታን የገጠማቸውንም ጉዳይ አንስተዋል። አለቃቸውን ትራምፕም ቃላት እስኪያጡ ድረስ አሞካሽተዋቸዋል። አሜሪካ በኢራን ላይ የፈጸመችው ጥቃት ሲቪሎችን በተለይም ተማሪዎችን ገድሏል መባሉን ተከትሎ ያስተባበሉበት መንገድም ብዙዎችን ግራ አጋብቷል። ይህ እንዳለ ሆኖ እስራኤል በሊባኖስ ላይ የምትፈጽመው ጥቃት ተጠናክሮ በቀጠለበት ሰዓት በቤይሩት የተፈጸመው ጥቃት ብዙዎችን ከእንቅልፋቸው ያባነነ ነው ተብሏል። በአንደኛው የከተማ ክፍል የተፈጸመው ጥቃት በሌላኛው የከተማው ክፍል ፍንዳታውና ንዝረቱ እስኪሰማ ድረስ ነበር አስደንጋጭ ሆነው። ይህ እንዳለ ሆኖ ሂውማን ራይትስ ዎች እስራኤል ነጭ ፎስፈረስ በሊባኖስ ላይ አዝንባለች ሲል ክሱን አቅርቧል። የገልፍ ሀገራት ደግሞ እጅግ መጠነ ሰፊ በሚባል የድሮን ጥቃት መመታታቸውን ሪፖርት እያቀረቡ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የገልፍ ሀገራት አሁንም በኢራን ሚሳኤል እየተለበለቡ ይገኛሉ። 89 በመቶ የሚሆነው የኢራን የባሊስቲክ ሚሳኤል አቅም መክኗል፣ ተዳክሟል ቢባልም ኢራን ግን ድሮኖቿን አውጥታ እየላከች ትገኛለች። በኳታር ከፍተኛ ፍንዳታዎች ከመፈጸማቸው በፊት የኳታር ነዋሪዎች በስልኮቻቸው የጥንቃቄ መልእክት ሲተላለፍላቸው እንደነበር መሐመድ ጃምጁም የተባለው የአልጀዚራ ዘጋቢ ይገልጻል። መልእክቶቹ ከቀረቡ ከጥቂት ደቂቃዎች በኋላ 12 እና 13 የሚሆኑ አደገኛ ፍንዳታዎች ተሰሙ። የኳታር መከላከያ ሚኒስቴር በኋላ ላይ ሪፖርት እንዳቀረበው እነዚህ የድሮን ጥቃቶች ሙሉ ለሙሉ ተመክተዋል። በኳታር ይህ ፍንዳታና ጥቃት በተሰማበት ጊዜ በባህሬንም 32 ዜጎችን የጎዳ ጥቃት መፈጸሙን ሀገሪቱ አሳውቃለች። የኢራን ድሮን ሲትራ በተባለችው አካባቢ ጥቃት ፈጽሟል። ማናማ የተባለችው ይህች ከዋና ከተማዋ ራቅ ብላ የምትገኘው አካባቢ ከፍተኛ ፍንዳታን እንዳስተናገደችም ሪፖርቶች ጠቁመዋል። የተባበሩት አረብ ኤምሬትስም በጣም በስራ ተጠምጄ አድሬያለሁ ነው ያለችው። የአየር መከላከያ ስርዓቷ እዚህም እዚያም የሚወረወሩ የኢራን ድሮኖችን በማክሸፍ መጠመዱ ነው የተሰማው። ፉጃራህ የተባለው የነዳጅ ኢንዱስትሪ ዞን ላይ የተነሳው እሳትም እስካሁን አለመብረዱ ነው የታወቀው። ሳውዲ አረቢያም ቁጥሩ ቀላል የማይባል ሚሳኤል እየመጣብኝ ነው
እያከሸፍኩኝ እገኛለሁ ብላለች። በነዳጅ ማጣሪያዎቿ ላይም የተለያዩ ጥቃቶች እንደተፈጸሙ የገለጸው የሳውዲው የመከላከያ ሚኒስቴር ሻይባህ የተባለው የነዳጅ ማጣሪያ ጥቃት እንደደረሰበት አረጋግጧል። ኢራቅም የኢራን ድሮን ደርሷታል። ኢርቢል እና ባግዳድ አየር ማረፊያዎች በተመሳሳይ ጊዜ ከባድ ጥቃቶች እንደተፈጸሙባቸውና የጥቃቱ ምንጭ ደግሞ ድሮን እንደሆነ ተሰምቷል። ኢራን የባሊስቲክ ሚሳኤል አቅሟ መዳከሙ የተነገረ ቢሆንም ድሮኖቿ አሁንም ድረስ ስራቸውን እየሰሩ ይገኛሉ። ይሁንና የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ጎረቤቶቻችንን የገልፍ ሀገራትን ከነርሱ ጥቃት እስካልመጣ ድረስ አንነካቸውም ቢሉም ጥቃታቸውን ግን አጠናክረው እንደቀጠሉ ነው ዘገባዎች የሚጠቁሙት። ይህ እንዳለ ሆኖ ቤይሩት በከፍተኛ ፍንዳታ ተናውጣለች። የእስራኤል ጥቃትም ተጠናክሮ ቀጥሏል። ዳሂየህ በተባለው አካባቢ ነው ሊባኖስ ከፍተኛውን ፍንዳታ ያስተናገደችው። በርካቶች እንዲወጡ ትዕዛዝ እየቀረበም ሲሆን በመቶ ሺዎች የሚቆጠሩ ነዋሪዎች የሚኖሩባት ዳሂየህ የደረሰውን ጥቃት መቋቋም እንዳልቻለች ነው የተነገረው። በአንደኛው የቤይሩት ክፍል የተፈጸመው ጥቃት በሌላኛው እስኪሰማ ድረስ ንዝረቱ ከባድ ነበር። ብዙዎችም በድንጋጤ ከእንቅልፋቸው ነቅተዋል ሲል አልጀዚራ ዘግቧል። ይህ እንዳለ ሆኖ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአደገኛው ኬሚካል እየተመራ እንደሆነ ሂዩማን ራይትስ ዎች ዘግቧል። እስራኤል ነጭ ፎስፈረስን እየተጠቀመች ነው ያለው ተቋሙ ይህንን አደገኛና ከሕግ ውጭ የሚፈጸም ጥቃት ሀገሪቱ እንድታቆም ተቋሙ ጠይቋል። ወደ ሌላኛው አነጋጋሪ ዜና ስናልፍ ኢራን የወሰነችውን ውሳኔ ይፋ አድርገዋለች። ሞጅታባ ኻሜኒ የሀገሪቱ መንፈሳዊ መሪ ሆነው እንደሚቀጥሉ ተነግሯል። የአያቶላ አሊ ኻሜኒ ልጅ የሆኑት ሞጅታባ ኻሜኒ በ56 ዓመታቸው ነው ይህንን ከባድ ኃላፊነት የሚረከቡት። የሞቱትን የአባታቸውን ቦታ በመውረስ በኢራን ከባድ ሥራ ይጠብቃቸዋል ተብሏል። የእርሳቸው መመረጥም የባለሙያዎች ጉባኤ የተባለው ቡድን ይፋ ካደረገው በኋላ ሁሉም ተቋማት የተስማሙበት እንደሆነ ተነግሯል። የመከላከያና የደህንነት ሚኒስቴር መስሪያ ቤቶች፣ የሀገሪቱ ብሔራዊ ደህንነት ካውንስል፣ የሀገሪቱ አብዮታዊ ዘብ፣ የጦር ክፍሎችና ባሲጅ የተባለው የጸጥታ ክፍልም በተመሳሳይ ድምፅ በጋራ አቋም እንኳን ተመረጡ ሲሉ ደስታቸውን ገልጸዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ይህንኑ በተመለከተ ደስታቸውን ገልጸው መልካም ምኞት ተመኝተዋል ለአዲሱ መሪ። አባስ አራግቺ ከኤንቢሲ ጋር በነበራቸው ቆይታ ማን ሊመረጥ ይችላል ተብለው ሲጠየቁ ይህንን ጉዳይ መናገር እንደማይችሉና የሚመረጠው ሰው ግን በሙሉ ድጋፍ ኢራንን መምራቱ እንደማይቀር አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞጅታባ ኻሜኒን ኢራን ከመረጠች ወዮላት፣ የሚመረጠውን አዲስ መሪ እኔ ላውቀው እንዲሁም በሂደቱ ልሳተፍ ይገባል በማለት አስገራሚ አስተያየት መስጠታቸውም የሚታወቅ ነው። ጉዳዩን የሚመለከቱ ሰዎች እንዲህ አሉ። ሞጅታባ ኻሜኒን አትምረጡ ብለው ዶናልድ ትራምፕ ከተናገሩ በኋላ ኢራኖች የበለጠ እልህ ይዟቸው ሰውየውን መምረጣቸው እንደማይቀር ግልጽ ነበር። አያቶላ አሊ ኻሜኒን ስትገሉ የበለጠ ከረር ያለ አቋም ያለውን ሞጅታባ ኻሜኒን እንደምንመርጥ እወቁ የሚል መልእክት ኢራናውያን ለአሜሪካ እያስተላለፉ እንደሆነም ብዙዎች ታዝበዋል። አብዮቱ ሲፈነዳ ገና የ9 ዓመት ልጅ የነበሩት ሞጅታባ ኻሜኒ በአብዮቱ ሂደት ራሳቸውም ጎልማሳ መሆን ችለዋል። የአባታቸውን እግር ተከትለው የአባታቸው ጠባቂ ጋሻ ተደርገውም ይስተዋላሉ። መንፈሳዊ ትምህርትን ቆም በተባለችው የሺያዎች ማዕከል በሆነችው ግዛት የተማሩትና በኋላም በተከታታይ ለ17 ዓመታት በመንፈሳዊ ትምህርት የሚታወቁት ሞጅታባ ኻሜኒ ምስላቸውም ድምፃቸውም እምብዛም የማይሰራጭ በተለይ ኢራናውያን በይፋ ንግግር ሲያደርጉ ብዙም የማያውቋቸው ሰው ናቸው። ምናልባት አሁን መንፈሳዊ መሪ መሆናቸውን ተከትሎ ኢራናውያን በግልጽ ድምፃቸውንም ምስላቸውንም የሚመለከቱበት እድል ይኖራል። ምንም እንኳን ይህ የሚደረገው በከፍተኛ ጥንቃቄ መሆኑ የሚታወቅ ቢሆንም የፓርላማው አፈ ጉባኤ መሐመድ ባግር ጋሊባፍ ብሔራዊና መንፈሳዊ ግዴታቸውን እንደሚወጡ እናምናለን፣ ሁሉም የኢራን ልጆች በዚህ ጉዳይ ላይ ይስማማሉ ብለዋል። አባታቸው በጦርነቱ የሞቱባቸው ጥቃቱ የሚያንገበግባቸውን ሰው
ኢራን መምረጧ በቀጣይ ከረር ብላ ጦርነቱን ልትገፋበት እንደምትችል ማሳያ ተደርጎ ተወስዷል የሞጅተባ ኻሜኒ መመረጥ። እስራኤል ግን ማንም ይመረጥ ማንም ሰውየውን ከመግደል የሚያቆመኝ የለም ብላለች። አሜሪካም አልቀበልም ያለች ሲሆን ቀጣዩ ፍልሚያ ቀላል እንደማይሆን ይጠበቃል። ይህ እንዳለ ሆኖ የቴህራን ሰማይ በጭስ ተሞልቷል ተብሏል። እስራኤል 5 የሚሆኑ የነዳጅ ማጠራቀሚያዎችንና የነዳጅ ማዕከላትን በአየር መደብደቧን ተከትሎ ነው ይህ ከፍተኛ ጭስ የተነሳው። ጭሱ በቀላሉ የሚቆም አይደለም፣ ከአንዱ የከተማ ክፍል ወደ ሌላኛውም ሲዘዋወር ነበር ያሉት ዘገባዎች እንደ ዳመና ሰርቶ የመዝነብ ባህሪም ሲያሳይ ነበር ተብሏል። ይህ የእስራኤል ጥቃት ደግሞ የአሜሪካውን ፕሬዝዳንት ዶናልድ ትራምፕንና አስተዳደራቸውን እንዳስቀየመ ነው የታወቀው። በነዳጅ ጉዳይ ቀልድ የማያውቁት ነገ የኢራንን ነዳጅ ልንጠቀመው እንችላለን ብለው የሚያስቡት ዶናልድ ትራምፕ የነዳጅ ጉዳይ እንዲነካካባቸው አይፈልጉም። እስራኤሎችም እነዚህን የነዳጅ ማዕከላት እንደሚመቱ ለአሜሪካዎች ቀድመው አላሳወቁም። በአሜሪካ በኩል ያለው ስጋት 2 ነው። አንደኛ፣ በቀጣይ የአሜሪካ ጥቅም ከነዳጅ ጋር የተሳሰረ ስለሆነ የነዳጅ ማዕከላት መነካታቸው ብዙ ችግር ይፈጥራል። ከምንም በላይ ደግሞ የነዳጅ ዋጋ ከፍ እንዲል ያደርጋል። ከዚህም በተጨማሪ ኢራናውያን ነዳጅ ሲያጡ የበለጠ በአሜሪካ ላይ ቁጣ ሊቀሰቅሱ እንደሚችሉ መገመት ያስፈልጋል በሚል ነው አሜሪካ ይህንን ቅያሜዋን ያነሳችው። አንዳንድ የአሜሪካ ባለስልጣናትም ለእስራኤል አቻዎቻቸው ምንድነው ያደረጋችሁት ብለው አጭር የጽሑፍ መልእክት እንደላኩ አክሲዮስን ጨምሮ የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። በመጨረሻም የነዳጅ ዋጋ ብሬንት የተባለው የነዳጅ አይነት በበርሜል $100 ገብቶ መሸጥ ከጀመረ በኋላ ትራምፕ ምላሽ ሰጥተዋል። ከኮቪድ ቀውስ በኋላ ለመጀመሪያ ጊዜ $100 የገባው የብሬንት ነዳጅ ዋጋ የሆርሙዝ ሰርጥ መዘጋቱን ተከትሎ በኢራንና በገልፍ ሀገራት ላይ የሚፈጸሙ ጥቃቶችን መሰረት አድርጎ ከፍ እንዳለ የሚገመት ነው። ታዲያ ትራምፕ ብቅ አሉ። ይህ የአጭር ጊዜ የዋጋ ጭማሪ ነው፣ ነገሮች ይስተካከላሉ። የኢራን የኒውክሌር አደጋ በሚቀለበስበት ሰዓት ሁሉም ወደ ነበረው ይመለሳል። ለአሜሪካም ለዓለምም ለሰላምም ጭምር የኢራን የኒውክሌር ስጋት መወገድ አለበት። ያኔ ሁሉም ይስተካከላል። አሁን ላይ የምንከፍለው አነስተኛ ዋጋ ነው። ሞኞች ብቻ ከዚህ ውጪ ያስባሉ ብለዋል። በዓለም ላይ የተፈጠረው የነዳጅ ቀውስ ሩሲያን ከፍተኛ ተጠቃሚ እያደረጋት እንደሆነ ተሰምቷል። ከሩሲያ ነዳጅ አትግዢ ተብላ የነበረችው ህንድም ግድ የለም ለጊዜው ግዢ ተብላ በአሜሪካ የገንዘብ ሚኒስቴር እንደተፈቀደላት ይታወቃል። ስኮት ቤሰንት የገንዘብ ሚኒስትሩም ይህንን ማረጋገጣቸው የሚታወቅ ነው። ታዲያ የነዳጅ ቀውስ ከፍ ባለ ቁጥር ሩሲያ 2 ጥቅሞችን ትጠቀማለች። አንደኛ፣ ከፍ ከሚለው ዋጋ የድርሻዋን ታገኛለች። ከዚህ በተጨማሪም ማዕቀብ ጥለውባት ወይም ተጥሎባቸው የነበሩ ሀገራት ፊታቸውን ወደ ሞስኮ ማዞራቸው የማይቀር ነው፣ ልክ ህንድ እንዳደረገችው። የጄፒ ሞርጋን ኢኮኖሚስት የሆኑት ብሩስ ካስማን የነዳጅ ዋጋ እስከ $120 በበርሜል ሊገባ እንደሚችል እና ዝቅ ካለም ዝቅ የሚለው እስከ $80 ድረስ እንደሆነ ገምተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢኮኖሚ ጉዳዮች ልዩ ልዑክ የሆኑት ኪሪል ዲሜትሪቭ ደግሞ እረ እስከ $200 ሊገባም እንደሚችል እናውቃለን ብለዋል። በተለይ ግጭቱ ከተራዘመ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።